ይቅርብሽ ይግሊ ተይው እባክሽ እኔ ልቅርብሽ ሞኔ እሱ አይደለም ይኸውልሽ ህይወትሽ የምትፈልጊው ከሆነ አሁን ቀጥ ብለሽ ውጪ እንዴ ትዝታ ምን አደረኩኝ ልንገራችሁ አይደል ትዝታ ትዝና ሻውለት ወስድ ስትል ካሜራ ያጠፋ ነበር ወይ ተስታኩ እየጠራች ነው አንተ ጆሮ ላይ ነው ቤተኛው ደሞ ለምን ፈልገን ነው يقولي يقولي እኔ እኮ አልተታውም እኮ ምንድን ነው አይደለ አሽተታው ነው አሽተታውክ ነው ምን በእናትሽ ምን አን ያልሰከርኩም እያልኩ ነው አንቺ አታምኚኝም እንዴ እሺ በቃ ናግባ እኮ እንደዛ ይሻላል በጣም ጥሩ ቀስ በል እሺ እኔ ቀስ በይ ቆይ ወዲህ ነው እሱ የምትሄደው ምን መንገዱን ጠፋብህ እንዴ በዚህ ጋር እኮ ነው በሩ እስኪሩታ እኔ እኮ የግሌ ካልጠጣሁ እኮ እንደዚህ በቃ ነገር መንገዱን ይሳሳትብኝ እስኪሩታ አቤት ፈለግሽ አዎ ፈልጌ ነው መቼስ በሰላም ይሆናል በሰላም እንደማልፈልግ እኮ ልቦና ያውቀዋል ይልቅ አሁን የመሳይ ቪዲዮ አንተ ጋር ነው ያለው አይደል ለምን ፈለግሽ ብቻ መሳይ ላይም ሻፍደሽበት እንደው የማይመለከትን ነገር አትቀባጥር አሁን ቪዲዮን ትሰጠኛለህ አትሰጠኝም ከፈይ እሺ ስንት ልክፈል ላሰብበት አሁን የፈለኩት ለአሁን ሀይት ላስብበት እኮ አልኩሽ ከፈለገ ጠፍቷል እንዳልልሽ እሺ ነገ ጠዋት አንቺም ግን ብሩን አሽበት ችግር የለምሽ ለብር ችግር የለብኝም እኔ አንተ ልጅ ችግር ምንድነው እንዴ ቪዲዮ ለተስታ ልሸጥላት ነው አንተ ትህትና ሳሰፈል ሰጣል ነበር እንዴ ታዲያውና ስለዚህ አንተም ለተስታ ልሸጥላት ነው ከከፈለች ይኸውልህ ተንከሲስ ወንድ ነህ ሸጥላትና እንተያያለን አዎ ወንድ ነኝ 100 ሺህ ብር ከሰጠሽ ታጣታለሁ ጉድን ነው አንዝረጠረጠው ይኸውልህ አንተ ይሄንን አድርግና ወንድ ነን እንተያያለን ደግሞ ያንን ነገር የረሳውልህ እንዳይመስል ምኑን በዘር ፍሬ ቀራቲት ያስከው ነው የናጀራ ጠንቆች እኮ ቀሩ ይኸውልህ ቪዲዮን አትስጠኝና ወይ አታጥፋውና ማታ ለትዝታ ነግሪያት ኧረ በእናትህ ዝም በል ለምንድን ነው ዝም የምለው ይኸውልህ እሷ ጩቤ ይዛ ነው የምትዞረው ነግሪያት ጎምዳለ በኋላ ወንድነትህ ነው የሚጠፋው አታደርጎም መሳይ እኔ ምሬን ነው አደርጓለሁ ይኸውልህ አንተ ቪዲዮን ስጣትና ነግሪያት ትጎምድልሃለች ለነገሩ ለሰፈሩ ሰው እንዳለ ተናግሬ ለመግቢያ መውጫ ነው ማሳጣ አታረገውም ያለ በቃ ቪዲዮን ነው መለቀልህ ይኸውልህ አንተ ወንድ ነህ ቪዲዮ ይልቀቀው ከዛ አሸልትልህና ወይዘሮ ተንከሲስ ነው ማስበልህ እና ያለን
የግል ወይተተናቂ እንደው በእኔ ሐሳብ ይጀረሰውሽ አይደል? አባትሽ ግን ደህና ናቸው? አሞታል እባክሽ። ደግሞ መድብል እጅ ካልጠየቅኩት እያለኝ ነው። አይ መድብል ቸክ ነው እንደ ሽማግሌ ሊልክ ነው። ኧረ በእናትሽ የግል አይባልም። አባቴን አሞታል እያልኩሽ ጤናውን ነው እንጂ። አይ ጥሩ ነው። እኛማ እስቲ ሄዳችሁ ጠይቁ እንኳን እንባልም። ማን ከሰው ቆጥሮ ነው? የግል ደግሞ ችግር አለብሽ። ይልቀልሽ ገርሞ እኮ ዛሬም ሰው መጣ። ቆይ ትቼዋለሁ የራሱ ጉዳይ አላልሽም እንዴ? አዎ ትቼዋለሁ። ምን አገባኝ? እንኳን አልኮልሽ ለመርዝ አይጋትም። የግሌ መካሻ ምን ያገባታል? ለማንም ተጨንቀኝ ይችላል እንዴ? እና ለበሽሮ ፈስፈሽ አትወስጂለት? አልወስድለትም። ሰካራም ለምዞር ድፍት አይላትም። ከፈለገ ተቃጥሎ እንዳምድ ቡን ይበል። እሺ በቃ እራት ምን ልስራ? እኔ አልሰራም። በቃ ሰርቶ ይብሉ። ሰልችተውኛል። አሁን ሰጭ የግሌ እኛ እያለን የግሌ ምን እንዳለባት የትና ሰርቶ ይብሉ። ከፈለሽ ስሪላችሁ አንቺ። እሺ በቃ እኔ እሰራላችኋለሁ። አያይተትና ታዩ። እንደውም ትዝታ ራሱ ሰርታ ተስጣቸው። ምን ስራ አላት? የግሌ ችግር የለውም እኔ እሰራላችኋለሁ። የግሌ ቆይ ግን ምን ሆነሽ ነው? የግሌ እንዴ ልታለቅሽ ነው እንዴ? ተይ እንዳታለቅሽ። ለሱ ነው ማልቅስልህ። አሁን ሽሮ ነው ቀብኝ። ሽሮ ልትፈተፍሽልኝ? ምን አገባሽ አንቺ? ፊተቶች ደግሞ እኮ ታበዣለሽ። ሂጃውን አምጪ። እቃውንም አምጪ። ምንድን ነው ያስቅሽ? መሳይ አንተ በቃ መተኛት አይሰለችህማ? እድሜ ልክህን ብትተኛ ደስ ይላል። መተኛት ማን ያገኛል? እሺ ተነስ፣ በቃ እናውራው ነገር አለ። ኧረ እኔ ራሴን ላስታምበት ተወኝ። በቃ ደውልሻለሁ ስወጣ። እሺ ብር አዋጡ። የግሌ ጤፍ አልቋል ብላለች። ቆይ እቺ ልጅ ጤፉን ምን እያደረገችው ነው? እየዘራችሁ ሆናላ እንዴ? ማሴ ኖራታል። እኛም እናውቃለን። ይኖራት ይሆናል እንዴ? በቅርብ አይደል እንዴ 100 ኪሎ ጤፍ የተገዛው? እንዴ ሲጀመር 2 ወር ራሱ መቼ ነው? ዱቄቱን ጥቅሟለች እንዴ? ለማንኛውም እሷ እየሰማቻችሁ ይሄን ነገር ትደግምታላችሁ። ጤፍ ደግሞ ከሆኑ ጨምሯል። ስለዚህ ጨመር አድርገን ነው የምንከፍለው። እኔ ምንም ብር የለኝም። ደግሞ ሲጀመር ሕክምና አልሄድ። የጤና መድን አለ አይደለ? አንተ በነፃ አይደል የምታከመው? ይኸውልህ እኔ ለሕክምና ስለምከፍል በቃ እንደውም በዚህ ወር አልበላም፣ አልከፍልም። እንዴ መቼ ካልከፈለንም አልከፍልም። አትጨማለቁ እንግዲህ። ይልቅ ስንት እናወጣ? በዚህ ወር ትዝታና ጽጌ መወጣት አለባችሁ። እኛ የእርዳታ ድርጅት እንዴ? ጥሩ ሀሳብ ነው። እውነቱን ነው እንዴ? ያዋጡ። ባይሆን ለጽጌ ተንከሲስ ይከፍላል። ራስ ክፈል። እዚህ ቤት ለአስቤዛ ማዋጣት ያለብን እኔ ገልሞና እናንተ ናችሁ። ስለዚህ በዚህ ወር 5 ሺህ ብር ለአስቤዛ እናዋጣለን ማለት ነው። ስለዚህ አዘጋጁ። እኔ እዚህ ቤት አልበላም፣ የለኝም። እኔም ቢሆን አልበላም። እንደውም ከዚህ በኋላ ውጪ ነው የምበላው፣ የለኝም። ነገርኳችሁ እንግዲህ ለነገ አዘጋጁ። ምን የምታየው? ምን ይታያል? ይኸውልህ ለማንኛውም ላስታውስ ብዬ ነው። መቼም ታውቃለህ ትዝታ ማታ ማታ እንደማተኛ በየሁላችንም ክፍል እየዞረች ነው የምታድር። ለምን? አስበው። ይሄንን ሰምታ ደግሞ እኮ በተኛበት ብታገኘ። አላስበውም። ትሰማኛለህ? እንደውም ያስኩኝ የምትለውን ቪዲዮ ማታጠፋ ከሆነ እኔ ራሴን የምገርዝ። በቁርጠኝ እንኳን አልሞትም። ትሰማኛለህ? ቪዲዮ ነው ላለው በትንልህ ደግሞ እንደዚህ ስታይ ደህና ሰው ትመስላለህ። ልብስ አድርገህ ምን አይነት ምን እኔም እንገናኛለን። ነይ። እሺ ባትልም እወጣለሁ እባክህ። አየግል
ዝም ብለሽ እኮ ነው የምትቸገሪው። በተረፈ ነው የሰራው ለባክ ተቸግሬ አይደለም። አይ የግሌ ሽሮፍትሽን እኮ እንዴት እንደምወድልሽ እንዴ አጉርሰኛ ነው። እሺ ኧረ ወደዛ እንዴ ቆይ አንተ ሰው ወስዶ ክትፎ ምናምን ይጋብዛል። አንተ የኔኑ ሽሮ ነው እንዴ? ታዲያ ያለው ነው አይግሊ ቢሆንስ ቢያንስ እንኳን ከሌለ ሄደ ምስር እንኳን አጋብዘኝ። የግሊ ምን አለበት እንድሞት ብትይ? ለምንድን ነው ተስፋና ሽሮፍት የምትሰጪ? እኔ እኮ በቃ ተቅበዝብጄ ሞት ያለብኝ ሰው እኮ ነኝ። እውነቴን ነው የምነግርሽ የግሊ። ተይው እባክሽ፣ እኔ ልቅርብሽ። ሞኔ እሱ አይደለሁ። እንዴ ምንድነው? እባክህ ተረጋጋ። ወደዛ ነጭ በእኔ ሰዓት ክፍል ምን ታደርጊያለሽ? ቪዲዮ ሰጥሻለሁ አላልከኝም እንዴ? ቪዲዮን ፈልጌ ነው የመጣሁት። አትችዋለሁ። ኧረ አዎ አትችዋለሁ። እርግጠኛ ነህ? አዎ። ብሩን ሳትፈልገው 100,000 ብር ነው። 100,000 ብር ቢኖር ለመሳይ ሰጥቼ ውጣ ልለውም ነበር። ዞሮ ዞሮ ቪዲዮ የለም። መተባበር ጀመራችሁ። አሳይሃለሁ። ከዚህ መስኮት ላይ ቀንጥሬ ነው የምጠልልህ ጅል። ማን ይላከብን በመድኃኒዓለም ምን አይነት ናቸው? አንቺ ልጅ ምንድነው አላማሽ? እንዴ ማለት ምን አጠፋው ደግሞ? ምን አጠፋው ትኛለሽ እንዴ? ከዚህ ቤት እኮ እንድትወጪ ነግሬሽ ነበር አይደል እንዴ? እንዴ ትዝታ ምን አደረኩኝ? እንዴ ትዝታ ምን አደረኩኝ? ምን አጠፋው ትኛለሽ እንዴ? ይኸውልሽ አብርሽን ትወጂዋለሽ። አብርሽን የሚወድ ሰው ደግሞ እዚህ ቤት እንዲኖር አልፈልግም። ለአብርሽ የመጀመሪያውም የመጨረሻውም እኔ ብቻ ነኝ። እሺ እንዴ እሺ ቆይ ታዲያ እኔ ምን አጠፋው? ትወጂዋለሽ። እኔ ይኸውልሽ ህይወትሽ የምትፈልጊው ከሆነ አሁን ቀጥ ብለሽ ውጪ። ይኸውልሽ ትዝታ እኔ ተጨማሪ ችግርና ጭንቀት የማስተናግድበት ጊዜ ላይ አይደለሁም። እኔ ለራሴ ህይወት የበደለችኝ ሰው ነኝ። በአብርሽ ምክንያት ከሆነ በቃ ተይ። እኔ አብርሽን አይደለም ሁሉንም ወንዶች አልፈልግም። በቃ እኔ ለራሴ ብዙ ችግር ያለብኝ ሰው ነኝ። ይሄማ ማታሪያሽ ነው አይደለም ትዝታ። የእውነት ከፈለግሽ ለአብርሽ በቃ ፊት ለፊቱ ነግረዋለሁ። እኔ በቃ ትዝታ አሁን ለእንደዚህ አይነት ነገር ዝግጁ አይደለሁም። እኔ እኮ ያለብኝን መከራና ችግር ብታይ አንቺ ራሱ እንደዚህ አትይኝም ነበር። ታዲያ ችግር ውስጥ ያለሽ ምሳያ ምን የሰው አለን ጠልጥልሻል? ትዝታ እኔ ከልቤ ነው የምነግርሽ፣ እንደዚህ አይነት ነገር ውስጥ መግባት አልፈልግም። አውቃለሁ የሆነ ሳላስበው የተፈጠሩ የሚመስሉ ነገሮች አሉ። እኔ ለእንደዚህ አይነት ድል የተፈጠርኩ ሰው አይደለሁም። ስለዚህ አታስቢ ትዝታ። በቃ እኔን ተይኝ። አብርሽንም ቢሆን ይኸው በፊትሽ ነግረዋለሁ። እስኪ እናይሽ የለ ምን ፈልገህ መጣ? ትዝታ ቪዲዮን ካልሰጠኝ እያለች ነው። መቼም መቆረጥ ፈልገህ አይደል? ልታብኝ ነው ሄደችው። ካሜራ ክፍሌ ውስጥ አልለጥፍ አቀረችው። ቆይ አንተ ሲጀመር ምን የሚታይ ነገር ኖሮ ነው ካሜራ የምትለጥፍ? አንተ ትትና ክፍሌ ለጠፍኩ ምን ፈልገህ ነው? ትዝታ ስላዘዘችኝ ነው። አንተ ዝም ብለን የምትላጋልከው የዚህ ባንድ አንተ ነህ። ይኸውልህ ተንከሲ ስነ ስርዓት ብትይዝ ነው የሚሻል። አሁን የመጣው ለሁለት ነገር ነው። አንደኛው ትዝታን ቪዲዮ የለኝም ብያታለሁ። ሁለተኛው ነገር ደግሞ የጽጌን ጉዳይ አንድ ነገር ማድረግ አለብን።
ይኸውልህ ተንከሲስ ቪዲዮን አጥፋ፣ አለበለዚያ ግን ለትዝታ እነግራታለሁ። ከነገርካት ለቋሉ። አንተ ራስ ጉማሬ እንደምትመስል ቴሌግራም ላይ ነው የምታየው። ይኸውልህ ስለዚህ እኔ እናንተ እንከባበር። በቃ እኔም አልናገርም፣ አንተ ምንም ነገር የምታደርገውን አርፈህ ቁጭ በል። በዚህ እስማማለሁ። ይኸውልህ የጽጌ ጉዳይ መረጋገጥ አለበት። አርግዣለሁ እያለች ነው። ስለዚህ ከኔ ነው ካንተ የሚለው መጣራት አለበት። አንተ ታስረግዛለህ እንዴ? እንግዲህ ቪዲዮ ላይ እንዳየው ከሆነ በሽሻናራ በመቆጣጫ ነው የምትይዘው። አንተ ከኔ ጋር ማይረባ ወይ የግሌ እስኪ ለኔ ማወስጂ በእናትሽ። ወይ አብርሽ በዚህ ነው የምትሰጪኝ? ምን ነው የኔ ናፍቆት ተጸይፈ ነው እንዴ? እሺ ተይውና ይልቅ ገልሞ እስካሁን ድረስ አልተነሳም። ምን ሆኖ ነው ታዲያ? እኔ እህቱ ነኝ ሚስቱ ነኝ። እኔ ምን አገባኝ? እኔ በየተራ እየመጣችሁ የምትጠይቁኝ? ወይ ጠማማ እኮ ነሽ የግሌ። ምን አለ በስነ ስርዓት ትብታለሽ እንዴ? አብርሽ ይኸውልህ ዱቄት እንዳለቀ ቀደም ነግሬህ ነበር። አረሳኸውም አይደለ? አረሳሁት። እሺ ጥሩ ካረሳው እንግዲህ ቁርስ መሰራት እንዳትጠይቀኝ እሺ። ሰው ውጭ ብሎ ከፈለጋችሁ። አረ የግሌ ምን ሆነሻል? አይ በቃ እንግዲህ ጨርሻለሁ። አታድክመኝ። ለራሴን ጉሮሬን ያመመኝ ነው። ገና ዛሬ እኮ ነው ብር የምናዋጣው። ቁርስ ራት የለም ትያለሽ እንዴ? ሲያልቅ ነው የምትነግሪኝ? ለአንድ ሳምንት ያልኩት እኮ በአንድ ቀን ነው የሚያልቀው። ወይ ደግሞ እንዲበረከት ከፈለጋችሁ ለምን ሌላ ነገር ደባልቃችሁ አታስፈጩ? በቃ ዛሬ ስብሰባ ስላለን ብርም ስለምናዋጣ ሀሳብሽን ዛሬ ማንሳት ትችያለሽ። ያው እንግዲህ አብርሽዬ ስብሰባ ካለ አይቀር የኔንም ደሞዝ ጉዳይ አስቡበት። አሁንና ዘንድሮ አንድ ነው እንዴ? ለኔም ደሞዝ ይጨምር እንጂ። እሱንም ቢሆን እዛ ስብሰባ ላይ ነሽ። እሺ አነሳደሁኝ። አሁን ግን ሁሉም ነገር አልቋል። ጨውም፣ ሽንኩርትም፣ ቲማቲም፣ ዘይትም እያለ በቃ የግሌ ደህና አይደለሽም መሰለኝ። እንደውም አሳክሙኝ። ደህና አይደለም። እኔ አንድ ቀን እንኳን አሳክሙኝ ብያችሁ አላውቅም። ዛሬ አሳክሙኝ። የግሌ እኮ ልብሽን እኮ በጣም ነው የምወደው። እንዴ ምግቤንስ እሱን ሳትወደው? እወደዋለሁ። አንቺ እኮ ከመልክ መልክ ከሙያ ሙያ ይሰጥሽ ነሽ እኮ። ምን ታረጋለህ እንግዲህ የግሌ መካሻ የተሰናዳሽ ናት። ጸባይ ግን ወይ የግሌ ጸባይ ግን በስማ ጸባይ ግን ወይ የግሌ ጸባይ ግን ይጥፋ። ምን ነው ዝም አላችሁ? ያላባወሩ አይደምቅም ብለን እቺ ልጅ እንደው እኔ የምላችሁ ገልሞ ለምን ነው የማይመጣው? ተንከስ ሊጠራው ሄዷል። ለምንድን ነው እስካሁን ከክፍሉ ያልወጣው እንዴ? እኔ የምላችሁ ገልሞ ተገርዟል እንዴ? አንተ ልጅ ምን አይነት ሀሳብ ነው የምታመጣው? አይ ያው ከክፍሉ የማይወጣው ምናልባት ገንዘብ እንዳያዋጣ ለማሳበብ ይሆናል ብዬ ነው። በልበልበል ይኸውልህ አማራልኝ ብለህ ዝም ብለህ አታውራ እሺ። ሰው ሁሉ እናንተ ስግብግብ መሰለህ እንዴ? ምን አይነቱ ነው? የገልሞ ስም እንዳትጠራ። ይኸውላችሁ እንዴ ምን ሆነሻል አንቺ? ልብ አድርጉልኝ፣ እየሰደበችኝ ነው። እንደው ልብ ውልቅ ይበልና ምን ልብ አለ እንዴ? ለምን ነው የማታርፊው? ችግር አለብሽ እንዴ ከኔ ጋር አንቺ ልጅ? በሄድ በኩል ልረፍ፣ በሄድ በኩል ያንተን ምግብ 24 ሰዓት እኔ እየቀቀልኩ በሄድ በኩል ልረፍ። ደግሞ ያወራል እንዴ? በቃችሁ፣ በቃ አትጨቃጨቁ። ገልሞ መምጣት ካልፈለገ ተንከስ ነው። ደግሞ ወደ ገልሞ በጣም ይቅርታ ተንከሲስ። አንተን ተረዳኝ እየሞከርክ እኔ ባብ ሆንኩብህ አይደል? ያው ከወጥመድ ለማውጣት የተዘረጉ እጆችን እንደሚነድፈው ባብ ማለት ነው። ችግር የለውም። ብሩን ደግሞ ሰርቼ እከፍላለሁ። አረ ምንም ችግር የለውም። በቃ ና እንሂድ። ጠቅላላ ስብሰባም ዛሬ ነው፣ መዋጮም አለ። ይኸውልህ ተንከሲስ በቃ የተወሰነ ከፍላለሁ ብሎ አልበልልኝ። እኔ መምጣት አልፈልግም። የግል እኮ የለችም። ና ጤፍ ልታመጣ ሄዳለች እና የለችም? አዎ ና።
ወይኔ ግሌ አንቺ ምንድን ነው እሱ መሀል የሚሰነቅርሽ? እሺ ወይኔ እኔ ሂጂ ብጠራሻ የነበረችን ጋጦጥ እዚህ ተቀምጬ ከማያት ታንገስ እዛ ጋር ወንበር አለ ይዘና እሺ አሁን ሁላችንም ስለተገኘን መጀመር እንችላለን ማለት ነው። በዚህ ወር ስለምናዋጣው አስቤዛ በደንብ እንናገራለን። ከዛ በተጨማሪ ደግሞ ቤታችን ውስጥ እየተፈጠረ ስላለው ችግር ተነጋግረን እንፈታለን ማለት ነው። እንደዛ ከሆነ ይኸውላችሁ እኔም ማውራው ችግር አለ። ምን እንዴ? እኔ የምናገረው ችግር አለኝ። በየተራ እኔም አለኝ፣ ግን ደግሞ መጀመሪያ አካሄድ። እሺ ከአካሄድ እንጀምራለን። ትዝታ የዚህ ቤት እንግዳ እንጂ አባል ስላልሆነች ስብሰባው ላይ ባትሳተፍ የሚል ሀሳብ አለኝ። እንደ አፌ ቁርጥ ይበልል ገልሞዬ። ኧረ ምን በወጣ እንጂ የኔ እዚሁ አረቂ ያበለዘው ይጎመድ እንጂ። እውነት ነው። ምን ከንፈሩ መጎመዱ ነው እንጂ እኔ ያንቺ መውጣት አልደግፍም። ተተናምት ያለሽ አይ እኔ ምንም አይደለም። ትዝታ በዚህ ስብሰባ ላይ ትሳተፍ ወይስ አትሳተፍ የሚለው በእጅ ብልጫ እናድርገው። እሺ 2 ትዝታ በዚህ ስብሰባ ላይ መሳተፏን እንደግፋለን የምትሉ እንዴ? ይኸውላችሁ ይሄ ስብሰባ ከመጀመሩ በፊት ትዝታ ትውጣ ወይ ደግሞ አይኗ ይሸፈን። እሺ ትዝታ ወደ ክፍልሽ ግቢ። ምን መነቃታል? እሺ እዚህ ስብሰባ ላይ ትዝታ መሳተፍ መሳተፍ አለባት የምትሉ በጣም ጥሩ። መሳይ ሄድና ነገራት፣ እዛው ትቆይ እንዳትመጣ። እሺ ስለዚህ የስብሰባችን መጀመሪያ ምን ይሆናል? ከየግሌና ከትህትና ውጪ አስቤዛ 5,000 ብር በየወሩ እናዋጣለን ማለት ነው። ስሚማ ትዝታ፣ ለምን ተከትለኝ መጣ? ይገርምሻል፣ ሰው ግን ክፉ ነው፣ ክፉ። አይ ትዝታ፣ ሰው ክፉ። እንዴት? ገና አንቺ እንደወጣሽ እኮ ነው፣ ገና እግርሽ ከመውጣቱ። አይ ሰው ግን ክፉ ነው፣ ክፉ። ይኸውልሽ ትዝታ ማን መሳተፍ የለባትም እንዳለ ልንገርሽ። ማን ነው? አትጠብቂው፣ ከምሬ ነው የምልሽ ትዝታ፣ አትጠብቂው እኮ። ማን ነው ንገረኛ። ለምንድን ነው ለማጓጓት የምትሞክረው? ጓጓሽ እንዴ? አዎ። እንግዲህ አሁንስ ይኸውልሽ አንቺ ስብሰባው ላይ ማን እንድትካፈ እንዳልፈለገ ልንገርሽ። ንገሪ በእናትህ ቶሎ። ማን ነው? እነማን ናቸው? ያው ስም ዝርዝሩ እንድነግርሽ ክፈያ። አናቴ ይከፈልሽ። ይኸውልሽ አናቴን ለሁለት ብትከፊውም እኔ መረጃውን ካልነገርኩሽ ከየትም አታገኙም። አንተ ግን ምን አይነት ስግብግብ ነህ? አንቺስ ብትሆኚ በቃ ክፈይና እጁን ማን እንዳወጣ ልንገርሽ። አልፈልግም፣ አልከፍልም። ይኸውልሽ እንግዲህ አሁንስ አብርሽ እንዳትመጪ ብሎሻል። ገደል ግባ በለው። ለነገሩ ከከፈለኝ እነግረዋለሁ። ለኔ ልትጀምሩት ነው እንዴ? እንኳን መጣ። ሄደህ ታቀብላታለህ። ይኸውላችሁ
የዚህ ስብሰባው ዋናው ዓላማ ትዝታ ናት። በቃ ትዝታ ከዚህ ቤት መባረር አለባት አይመስላችሁ? አዎ ትውጣ። አዎ ትዝታ ትውጣ። እኛ እዚህ ቤት ስንኖር በሰላምና በፍቅር ጭቅጭቅና ጸብ እኛ አናቅም ነበር አይደል? ከዚህ በፊት እሷ ከመጣች ጀምሮ ግን ቤቱ ሰላም የለውም። በዛ ላይ አስወጣችኋለሁ አባረራችኋለሁ እያለች እየዛተችብን ነው። ልንገራችሁ አይደል ትዝታ ትዝናሽ ሻውለት ወስድ ስትል ካሜራ ለጥፋ ነበር። አዎ ካሜራ ለጥፋ ነበር። ለጥፋለት ደግሞ መሳይ ነው። ውላችን ፈርሷል። እጄ እነግራታለሁ። አድትከም ሲስተራቱ ልትባረር ነው። ያንም ትሉሽ ጭራሽ ካሜራ። ቆይ ምን አጠፋው? እኔ ምን አደረኳት? እያንዳንድሽ ጉድሽ ፈላ። በቃ በየክፍላችሁ ካሜራ ነው የተገጠመላችሁ። እንግዲህ ጠንቀቅ ማለት ነው። በየግሌ አንቺ ክፍል ለጥፋ ይሆናል። ይኸውልህ የኔ አባት የግሌ መካሻ ጠንቀቅ ያለሽ ናት። ልብሷን አታውልቅ፣ ሰው አየኝ አላየኝ ብላ ትፈራ። 10 ካሜራ እንኳን ቢገጠም እኔ ምን አገባኝ? መለከተኛል። እያዳመሽ ተጨነቂ እንጂ። በቃ ትዝታ ከዚህ ቤት መውጣት አለባት። መሳይም ተባባሪ በመሆን ዋጋውን ያገኛል። አዎ ትዝታ ከዚህ ቤት መውጣት አለባት። ይሄ ደግሞ በሙሉ ድምፅ ተወስኗል አይደል? አዎ እንግዲህ ዛሬ ስለ ትዝታ ነበር፣ የእሷ ተወስኗል። ቀጣይ ደግሞ በአንተ ዙሪያ እንሰበሰባለን። እስከዛ ድረስ ግን የትዝታን ምን ቀረ ደግሞ? ምን ልትነግረኝ ነው? ይኸውልሽ አሁንም የምነግርሽን ነገር ላታምኚ ትችያለሽ። ምንድን ነው? ወሬ እያመላለስክልኝ መሆኑ ነው? ይኸውልሽ እንደዛ አይደለም። ከአንቺ የሚጠበቀው መጨከን ብቻ ነው። ያው እኔ ወንድ ስለሆንኩ መጨከን አቅቶኝ ነው። አንቺ ግን ጨክነሽ ከቆረጥሽው ህይወትሽ በሙሉ ነው የሚቀየረው። ቆይ ዝም ብለህ ከምታወራ ለምን ዋናውን ሀሳብ አትነግረኝም? ይኸውልሽ ተንከሲስን ብዙ ጠንቆች ፈልገውት መጥተው ነበር። ያውም ከተለያየ ሀገራት፣ ከናይጄሪያ፣ ከሱዳን፣ ከቻዱላ ሳይቀር መጥተው ነበር። ለምን? ምክንያቱም ይኸውልሽ ተንከሲስ የዘር ከረጢት ውስጥ የዘር ማዕድን አለ። አንተ እንዴት አወክ? ይኸውልሽ እኔን የማታምኚ ከሆነ ጽጌን መጠየቅ ትችያለሽ። አረምን ጽጌን ብቻ፣ ሌላው አብሮ የሚተኛውንም ሴት መጠየቅ ትችያለሽ። ባይሆን ለእኔ ግን የድለላውን አስቢልኝ። አንቺም ቢሆን ህይወትሽን ቀይሪ። አንተ ልጅ ጤነኛ አይደለህም መሰለኝ። ይኸውልሽ አንቺ ከራስሽም ጋር ሰውም ቢሆን አማክሪ። ከዛ በኋላ ወስነሽ ትቆርጫለሽ። ባይሆን እኔ እሱን በማስከር አግዝሻለሁ፣ ወይም ደግሞ በሻይ ራስሽ ታስተኛዋለሽ። ይኸውልሽ ከዛ በኋላ ካቆረጥሽው በኋላ ፍሪጅ ውስጥ መቀመጥ አለበት ብለዋል የናይጄሪያዎቹ ጠንቋዮች። በቃ እዚህ ቤት እብድ ብቻ ነው የተሰበሰበው። ይኸውልሽ ብታምኚ ነው የሚሻለሽ። ካለማመን ማመን፣ ካለመሞከር ደግሞ መሞከር እኮ ነው የሚሻለው። ለነገሩ የሆነ መሳሪያ አለ፣ ወደ ተንከሲስ ስታስጠጊው ይጮሃል። ደግሞ ይኸውልሽ አፈጣጠሩ ልዩ መሆኑንም እንዳትረሺ። በኋላ አልነገረኝም እንዳትይ። ተተናግረሽ በቃ እርምጃ ወስደታል። መሳይልሽ ወይ መሳዬ እንደው እድሜ ረጅም ነው። አግባ እስቲ። ይኸውልህ እንግዲህ አንተ ላይ ለመወሰን ቀን ተቆጥሮልሃል። መሳይ ግን ምን አይነት ኖረኛ ነው? እንዴት እንደዚህ ይደረጋል? ቆይ አሁን ከዚህ ምን ትጠቀማለህ? ደስ የሚለው ነገር እኔ ወንድማችሁ አገኛችኋለሁ። ካሜራውን በገልሞ እርዳታ በማንሳት እራሱ ጋር ለጥፌ የማይጠፋ አሻራዬን በስልክ ያስቀምጫለሁ። አያችሁ አይደል? ገልሞና ተንከሲስ ይሄን አድርገዋል። አያችሁ አይደል? አብርሽ ገርሞ አንተም እዚህ ጨዋታ ውስጥ ገባ። ይሄን ካንተ አልጠብቅም። ይኸውልህ እንግዲህ እንደዚህ እያደረጉ እኔን ሁሉ ይከሳሉ። አሁን በህግ አምላክ ቪዲዮን አጥፋልኝ። ታንኬስ ቪዲዮን ታጠፋለህ? አሁን ነው? አላጠፋም። አሁንም ቢሆን እየዞረ ተንከሲስ ዕቃ ውስጥ ፈሳሽ አለ እያለ እያወራ አይደለ? አላጠፋም። አብርሽ እኔ በበኩሌ መሳይን ይቅርታ መጠየቅ እፈልጋለሁ። ይኸውልህ እኔ አረቄ አመጣልሃለሁ ብሎኝ በዛ ነው በቃ ካሜራውን እጄ የለጠፍኩለት። አየህልኝ አይደል አብርሽ? እኔ ከነዚህ ጋር አብሬ ያለሁ
እንዴ እንደውም ገላገልከና ውጣ ሂዱታ። በቃ ችግር የለውም። የሁለታችሁን ጉዳይ ለየግል እናወራዋለን። ተንከስ ቪዲዮውን ታጠፋለህ። አንተም ማውራትን አቁም። ይኸውላችሁ በዚህ ወር የምናዋጣው የአስቤዛ ደሞዝ 5,000 ብር ተወስኗል። ዛሬውኑ ወደ የግል አካውንት ታስገባላችሁ። ይኸውላችሁ እንደውም እኔ ይሄንን ብር ይዤ ወደ ሀገሬ እገባለሁኝ። የግሌ መካሻ ሞኝ አይደለችም። ቶሎ ቶሎ አስገቡ ባይሆን እሺ። ከዛ ወደ ሀገሬ 5,000 አንድ 20,000 በቃ። ዝም ብለሽ አታውሪ። የሁለታችሁን ጉዳይ ግን በውስጥ እንፈታዋለን። በመቀስ ተጎምድላለች። የቆመ ጉማሬ መሰል ቪዲዮ እለቅልሃለሁ። መሳይ እኔ ምንም ብታደርግ በዚህ ልክ ትሄዳለህ ብዬ አልጠበቅኩም ነበር። በጣም ያዘንኩብህ፣ እውነት በጣም ያዘንኩብህ። ምንድነው እንዴ? ምን ሆናችሁ ነው? ምንድነው? ዛሬ ከማን እንዳደረግሽ ትነግሪናለሽ? በጣም ትልቅ ነውር ነው የሰራሽው። ከሁለት ጓደኛሞች ነው ያደረገሽው። እኛ ሆነን ነው እንጂ እኮ አጋድለሽን ነበር። ውሻ እንኳን እንደዚህ አያደርግም። ተለቅ ካለጓ ነው የሚሆነው። አንተ አነጋገርህን አስተካክል እሺ። ይኸውልሽ እሱ እውነቱን ነው። ልጁ የማን እንደሆነ ዛሬ መናገር አለብሽ። ያንተ ነው። አላምንሽም። የመሰይን እንትን በቪዲዮ አይቼዋለሁ። ሊያደርግሽ አይችልም። ኧረ እባክህ ተው። እንዲህ ነው እንዴ? እንግዲህ ምን ታደርጓለህ? ራሷ ነች የምታውቀው። እንደውም ልጁ ካምቦዲያ እኔ አይደለም እኔ አላውቅሽም። መሰይ ጠቅልልሽ። ይኸውላችሁ ስሙኝ፣ ልጁ የማን እንደሆነ የማውቀው ሲወለድ ብቻ ነው። እስከሚወለድ ድረስ ደግሞ ሁለታችሁም እኔን መንከባከብ አለባችሁ። ኧረ እባክሽ። አዎ መንከባከብ አለባችሁ። እንደውም የሻሸመኔ በቆሎ አምሮኛል፣ ሂዱና አምጡልኝ። ሴት እንደውም አላረገዘችም። ሳትጫወትብን አልቀረችም። ልክ ነህ። እኔ ራሱ እንደዛ ነው የሚሰማኝ። ምንም አላረገዘችም፣ እየተጫወተችብን። ነገ ጠዋት ሻሸመኔ ሄዳችሁ ከሰዓት በቆሎን የማታመጡልኝ ከሆነ ውርድ ከራሴ። ከአዲስ አበባ የሆነ እንደውም አልፈልግም። ሄጄ መብላት እንዳላደርገው እሺ። ይዛችሁኝ ነው የምትሄዱት እዛ ድረስ። አንቺ ሴትዮ ያመሻል እንዴ? አስበው፣ ገና ልጁ ሳይወለድ እንደሆነች ከተወለደ በኋላ ምን ልትሆኝ ነው? እንደውም እኔ ክጃለሁ። ሰሚኛለሽ? አይራስ ከአንቺ ጋር መተኛለሽ ትዝ ያለኝ ጭራሽ አንድ ላይ እንተያያለን። በማን እንደሚበስ እናያለን። ይሄ ቤታችን ሆነ። በቃ ደስ ይለኛል። እወደዋለሁ። ይታልሽ ምን የሚበላ ወይስ የሚጠጣ? ኧረ እንዴ! ኧረ የሆነ ነገር ስጭ። ለእኔ ቡናሽ የሆነ ነገር ጠጪ እንጂ እንዴ! እንደዚህ ይባላል እንዴ? ምንም አልፈልግም። እሞ ማለት እንግዲህ እንደነገሩኝ ከሆነ የቤቷ ባለቤት አያት ናት ሲሉ ሰምቻለሁ። ትርጉሙ ደግሞ እናት ማለት መሰለኝ። የምር ባለቤቷም እናት ነች። እውነት ቀስሙ በጣም ነው የሚወክለው። እኔ ብልሽ ትትና ለምንድን ነው አባትሽ ታማው ገንዘብ አስፈልጎሽ እንደነበር የደበቅሽ? ቆይ ላንተ ማን ነገረኝ? ነጋሪው ምን ይሰራልሽ? እኔ እኮ መድብል ሁሌ አንተን ከማስጨነቅ ለምንድን ነው የምታስቸግሪኝ? ትትና
እኔ አንቺ ተቸግረሽ በችግርሽ ቀን ካልደረስኩልሽ የኔ ወዳጅነት ምን ላይ ነው? ለማንኛውም የተወሰነ ገንዘብ አግኝቼልሻለሁ። አባትሽም ተሽሏቸው አንቺም ከአረብ ሀገር ልክ እንደመጣሽ መስለሽ ቻ እስክትገናኙ ቸኩያለሁ። ከምር መድብል በጣም ነው የማመሰግነው። እኔ ውለታ እንዴት አድርጌ መክፈል እንዳለብኝ አላውቅም። ትትና ሁለተኛ እንደዚህ እንዳትዪ። እኔ ይሄን የማደርገው ለውለታ ብዬ አይደለም። በቃ አንቺን የመከራ ጊዜ አልፈሽ እንድታየው ስለምፈልግ። በጣም ነው የማመሰግነው። ለካንተ በጣም ልዩ ሰው ነው። ምንም አይደለም። ሰርጉን ግን ነገርሽኝ? ኧረ አሁን ነግራችኋለሁ። ሁሉም እንመጣለን አለ። አደራ አንድ ሰው እንዳይቀር እንዳታስብ። ሞቅ ደመቅ እናደርገው። ወንድማችንን በደንብ ነው የምንድረው። ሙዚቃ ምናምን ተዘጋጁ። እንግዲህ የቤተ ዘመዱ ይታያል ጉዱ የሚለውን እናንተ ላይ ነው የምናየው።